አባትሽ ጠፍቶ አንቺ ትዘያለሽ? ምሳሌ የኔ ቆንጆ ማን አይደለም እቃ ረስቶ ነው የሄደው። ምሳሌ እቺ እኮ ዝም ብላ ነው ልጅቷን እንደሆነ ቤት እንኳን ሆኜ ማጥፋት አልቻልኩም። እሷ እንደሆነች የድመት ነፍስ ነው ያላት። የድመት ነፍስ ያልሽ ነገሮችን ለመሸፋፈን አትሞክሪ። ዝና ነው አይደለም ማለት ነው ፍራታ ናገርቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ምሳሌ ተከታታይና ተወዳጁ ምርጡ ድራማ ማህሌት ከዝና ጋር በመተባበር ብዙ ወንጀሎችን የሚሰራውን ነገር ባለማወቅ አብራ ትተባበሯለች። አሁን ታዲያ ሞገስና መድብል ትኩረታችንን ማህሌት ላይ ማድረግ አለብን በማለት ትኩረታቸውን ላይ ከሷ ላይ አድርገው ነበር። አሁን ማህሌትን የመጨረሻ አማራጫቸውና ትልቁ ነገር ውጤታማ የሚያደርጋቸው ነገር ማህሌትን ማፈኑ ስለሆነ እሷን ማገቱ መፍትሄ ነው ብለው ስላሰቡ ማህሌት ምን እንደምታደርግና የተለያዩ መረጃዎችን ከኤፍራታ ከእህቷ ከጥቅመኛዋ እህቷ ጋር መረጃ በመውሰድ ማህሌት እንድትታገድ ሆናለች። ማህሌት ብዙም ሳታለፋቸው እንድትታገድ ያደረጋት የራሷ ስራ፣ በሌላ በኩል ደግሞ ብሩክ በጠፋበት ጊዜ ወዴት እንደሄደና ማንም ምንም በማያውቅበት ሁላቸውም ጭንቀት ላይ ባሉበት ጊዜ እሷ ደግሞ ስለ ቤቱ ይመለከተኛል በማለት ስለ ቤቱ ክርክሯን ጀምራለች። ብሩክ የለም፣ እሷ ግን ቤቱን ክርክሩን ቀጥላለች። ይህንንም መጥፎ ሀሳብ እየሰጣት ዝና ነበር። ዝና አሁንም ቢሆን ኃላፊነት አለሽ፣ አሁን እኮ ቤቱ ያለው በልጁ ስም ነው። ስለዚህ በልጁ ስም ሆነ ማለት ብሩክ ጠፋ፣ ሄደ፣ መጣ፣ ቀረ የሚመለከተን ነገር የለም። ስለዚህ አሁን ሄደሽ አንቺ መከታተል ትችያለሽ። ይህንን አደረግሽ እኮ ማለት ቤቱ ያንቺ ይሆናል ማለት ነው በማለት መክሯታል። ማህሌትም እንግዲህ ወረቀቱን ወደዱም ጠሉም ሄጄ አስረክባችኋለሁ ብላለች። በሌላ በኩል ደግሞ አንድ ያስጨነቀው ነገር እንዳለና ይህንን ያስጨነቀውን ነገር እሷ እንድታጣራለት ይጠይቃታል። አሁኑኑ እፈልግሻለሁ፣ የምፈልግሽ ቦታ ድረስ አሁኑኑ ትመጫለሽ በማለት ሁሌ የሚገናኙበት ቦታ እንዲገናኙ ይጠይቃታል። እሷ ደግሞ ከኤፍራታ ያጣራችው መረጃ ለዝና መድብል ምን ሊያደርግ እንደመጣና ምን እንደሚፈልግ አጣሪልኝ ብሎ የቤት ስራ ሰጥቷል ነበር። ማህሌትም ከኤፍራታ ያገኘችውን መድብል ስለነሱ እያጣራና ስለዝና እየጠየቀ መሆኑን ስለነገረቻት ይህንን መረጃ ይዛ ነበር የሄደችው። እሷም መድብል እየፈለገ እንደሆነ አንተ ማን እንደሆንክ እየጠየቀና ምን እንደምትሰራ እያጣራ ነው ትለዋለች። እሱም ደግሞ ማን አባቱ ነውና እኔን የሚፈልገው የሚያጣራው ስለኔ ይላል። እሱ ማን ነውና ለማንኛውም ወንድነት እየዘራቸው ነው መሰል ከእንደ ሞገስ ባይሆንም እንደ ወንድሙ ነው መሰል ይሄ ይላል። እሷም ወንድ እንደሆነ ትነግረዋለች። እሱም ደግሞ ወንድ ከኔ በላይ የለም በማለት ሲኩራራ እሱን እንኳን አትሳሳት፣ ከዚህ በፊት እንዴት እንደዘረረ አይቻለሁ። ለማንኛውም መድብል ወንድ እንደሆነና ምንም ነገር እንደማይፈራ እስር ቤት የኖረ ሰው እንደሆነ ሁልጊዜ ችግር እየፈጠረና ከሰዎች ጋር እየተደባደበ ዋጋ እያስከፈላቸው እስር ቤት እንደሚገባ ነግረዋለች። እሱም ይህንን ነገር እንዳትነግሪኝ ብዬሻል ነበር፣ መደጋገም ትወጃለሽ። ለማንኛውም አሁን እንድታጣርልኝ እፈልጋለሁ። ምን እንደሚፈልግ ከኔ አሁንም ካንቺ የቀረበኝ የለም በማለት ይህንን የቤት ስራ ይሰጣታል። አስከትሎም ደግሞ አንድ ትልቅ ስራ እንድትሰሪና ለስራችን የሚያቀል ነገር በማለት ይሰጣታል። ማህሌት በህልሜ መጥፎ ነገር አይቻለሁ ብላ ነበር። አሁንም ይህንን በህልሟ ያየችውን መጥፎ ነገር እሳት ውስጥ የሚከታትን ነገር እንድታደርግ እየገፋፋት ነው ማህሌት። ስለዚህ ነገር ስለማታውቀው ስላላሰበችው ነገር አሁን አንድ ስራ ትሰሪያለሽ። እሱም ደግሞ ምንድነው የብሩክን ልጅ ምሳሌን መግደል ነው ይላታል። እሷም ምንድነው የምጠቀመው እኔ ምሳሌን በገላት ከዚህ ነገር እኔ የማገኘው ምንድነው ስትልም ትመልስለታለች። እሱም ከዚህ በፊት እሺ ምን ፈልገሽ ነበር ልትገሊያት ያሰብሽው? እሷም ይሄ ነገር መግደሉ ቀላል እንዳልሆነ እንኳን አይደለም አሁን ርቃ ከቤት ውስጥ ሆና እሷን መግደል እንደማይቻል በጣም ከባድ እንደሆነ ሞክራ እንዳልተሳካላት ብትነግረውም እሱም ሞክሪ በማለት ያደፋፍራታል። ማህሌትም የገንዘብ ነገር ሞቷ ነው ገንዘብ ከፍልሻለሁ ሲላት በመጀመሪያ ያልተስማማችውን ነገር አሁን ላይ ተስማምታለች።
ምሳሌ እስካሁን ድረስ አባቷ ምን እንደገጠመውና ወዴት እንደሄደ ለምን እንደጠፋ የምታውቀው ነገር የለም። ታዲያ ዳጣ ወደ ቤት መጥታ ከቅድስቴ ጋር እያወራች ምን አዲስ ነገር አለ፣ ስለ ብሩክ አዲስ ነገር የለም ወይ በማለት ጠይቃታለች። እሷ ምንም የምታውቀው ነገር እንደሌለና መድብል ከቤት ወጥቷል። ከቤት ሲወጣ ደግሞ አዲስ ነገር ያለ ይመስለኛል። ለእኔ ግን ሊነግረኝ አልቻለም። ሲወጣ አስጠንቅቆኝ ማንም ከቤት እንዳይወጣ እንዲሁ ደግሞ ምሳሌ ትምህርት ቤትም እንዳትሄድ ሁሉ ከልክሎኝ ነው የሄደው። ያ ማለት ደግሞ አዲስ ነገር አለ ማለት ነው። እኔ ለማወቅ ሞክሬ ነበር፣ እሱን ለመጠየቅ ፈልጌ ነበር፣ ነገር ግን እሱ አልመለሰልኝም። አዲስ ነገር ያለ ይመስለኛል ስትል ይሄን መልሳላታለች። ዳጣ እንደተለመደው እንደፈለገች እንደ ውሃ እንደ እህቷ ስለምትናገር አሁንም ይሄን ነገር ስላላወቀች አባትሽ ጥሎን ጠፋ አይደለ በማለት ለምሳሌ ትነግራታለች። በዚህ የተደናገጠችው ቅድስቴ ደግሞ በግልምጫ ታሳያታለች በምልክት። ምሳሌ የምታውቀው ነገር የለም፣ በስንት መከራ ነው ዝም ያስባላት በማለት በምልክት ታስቆማታለች። እሷም ስላላወቀች ነገሩን ቀይረር አድርጋ እና ማህሌትን ከመንገድ ሲመልሳት ወዴት እየሄድች ነው ሲላት እሷም መጥሪያ ልትሰጣቸው ወደ ቤትም የሄደች እንደሆነ ትነግረዋለች። እሱም ስለተጨነቀ እሱ እነዚህ ሰዎች አርፎ እንደማይቀመጡ በተለይ መድብል ስለ ዝና እያጣራ መሆኑን ስላወቀ ሲፈልግ ፖሊስ ይስጣቸው፣ አሁኑኑ አቅጣጫሽን ቀይረሽ ወደ እኔ ነይ ብሏታል። ታዲያ ደግሞ ዝና ይሄንን ነገር ሲያደርግ እንደፈለገ ሲያሽከረክራት በእግሯ ነበር የሚነዳት። እሷም የመኪና የምትከፍልልኝ ከሆነ እመጣለሁ ስትለው እንደማይከፍልላትና በእግሯ ይሄንን ሁሉ መንገድ እንደምትንከራተት ነግሯት ወዳ ሳይሆን በግዷ ወደ እሱ ትመለሳለች። ታዲያ ኤፍራታ ደግሞ በመሀል ስደውልላት የት እንደሆነች ስትጠይቃት ባክሽን ከዛ ከነበርኩበት ክብር ወርጄ ወደ ብሩክ ቤት እየሄድኩ ነበረ፣ መጥሪያ ልሰጣቸው ነበረ፣ ነገር ግን ፖሊስ የራሱን ስራ ይሰጣቸዋል እሱ ብሉኝ አሁን ወደ ዝና እየሄድኩ ነው፣ አቅጣጫዬን አዙሬ ትላታለች። እናም ደግሞ ዝና እንደማያስብላትና ይህንን ሁሉ መንገድ በእግሬ እየነዳኝ ነው፣ እስኪ አስቢው፣ በመኪና ውሰደኝ ክፈልልኝም ብለው እሱ ግን እምቢ አለኝ፣ በእግርሽ ነኝ ብሎኝ ይኸውልሽና ከዛ ክብር ወርጄ በእግሬ እየተንከራተትኩ ነው ስትል ማህሌት በጥፋቷ ቅጣቷን እያገኘች መሆኑንና ክብር ላይ እንደነበረች ከብሩ ጋር በነበረችበት ጊዜ እናም አሁን ከክብሯ ወርዳ ችግር ውስጥ እንደሆነችና ዋጋ እየከፈለች መሆኑን ለኤፍራታ ትነግራታለች። መድብል ለዳጣ በመደወል ማህሌት ያለችበት ቦታ ድረስ እንድትወስደውና ማን ጋር እንደምትኖር ቤቷ እንድታሳይ ፈልጋለሁ ብሏ ነበር። እሷም ደግሞ እሷ የምትኖረው እኮ ከኤፍራታ ጋር ነው፣ እወስድሃለሁ አሳይሃለሁ ብለው ነበር። ታዲያ ምን ልታደርጉ ነው? አላማችሁ ምንድን ነው ስትልም ጠይቀዋለች። እሱም ደግሞ እሷን ማገት ብቻ ነው፣ ወንድማችንን ለማግኘት ያለኝ አማራጭ የቀረኝ አማራጭ ይሄ ብቻ ነው፣ ስለዚህ አሁን ማህሌትን ማፈን አለብኝ ይላል። ዳጣም ደግሞ እባካችሁን እኔ መሞት አልፈልግም፣ ግድያ የሚባል ነገር መታፈን የሚባል ነገር አልፈልግም፣ እኔ አሁን ቤተሰብ አግኝቻለሁ፣ በሰላም መኖር ነው የምፈልገው፣ ገና የቤተሰቦችን ፍቅር አልጨረስኩም ትላለች። ዳጣ ስለ ቤተሰቦቿ ፍቅር ታወራለች። እሱም ደግሞ ይኸውልሽ ዳጣ አታስቢ፣ እኛ እንደ ሌሎቹ አይደለንም፣ ሰው መግደል ምናምን ነገር አይደለም፣ ይሄን ነገር የምናደርገው ግን ስለሚያስገድደን እሷን ብቻ እንይዛታለን፣ አንድ ቦታ እንይዛትና ወንድማችን ብሩክ ያለበት ቦታ ስትናገር ያለበትን ቦታ ስትናገር እንለቃታለን፣ ዋናው ዓላማ ይሄ ብቻ ነው ትላለች። እሱም ደግሞ ቤቱን ካሳየችው በኋላ አካባቢውን ካሳየችው በኋላ እሺ ይሄ ነው እንሄድ ብትለውም እኔ ግን ዛሬ ከዚች ቦታ ነቅነቅ አልልም፣ ማህሌትን ሳሊዝ አንድ ነገር ሳሊዝ ወደ ቤት አልመለስም በማለት ከጧት እስከ ማታ ተገትሮ ነበር የዋለው። ታዲያ ቤቱን ካሳየችውም በኋላ አንቺ በቃ መሄድ ትችላለች ብሏን ነበር። ዳጣም ደግሞ ከዚህ በፊት የነበረ በቀል ስለነበረባት ከዚህ በፊት እኮ እኔን አግታኝ ጥፍሬን በፒሳ ልትነጭልኝ ልትነቅልልኝ ስለነበር ስለዚህ አንተ ካገትካትማ እኔ ማሳያታለሁ፣ ያደረገችውን ነገር እኔ ስትሰቃይና እሷ ስትለምን ማየት እፈልጋለሁ፣ ስለዚህ መመለስ አልፈልግም በማለት ዳጣም አይኗን አፍጣ ከመድብል ጋር ቆመው ግስ ከመድብልና ከዳጣ ጋር ተደዋውሎ እነሱ ወዳሉበት ቦታ ሀሳባቸውን ለመጋራት ሄዶ ነበር። ታዲያ መድብልን እሷ እኮ ማህሌት እኮ ጠዋት የመጣች ሌሊት ነው የምትመለሰው፣ ስለዚህ ማህሌትን በመጠበቅ አትድገም፣ ስለዚህ አሁን አረፍ ማለት አለብህ፣ ማታ ብትመጣ ይሻልሃል ብሎታል። ከጠዋት አንስቶ ቆሞ እንደዋለ ስለነገረችው ዳጣ እሱም ደግሞ በጭራሽ እኔ ዛሬ ከዚች ቦታ ነቅነቅ አልልም፣ ማህሌትን እስኪትመለስ ድረስ ከዚህ ቦታ ጠብቄ ከዛ በኋላ ነው ወደ ቤቴ የምመለስ
ልመለሰው በማለት እዛ ጋር አፍቷል። ታዲያ ዳጣ ደግሞ ምን ትፈልጊያለሽ አንቺ ስትባል እሷ ምግብ እንደምትፈልግ ትናገራለች። ሞገስም ደግሞ ቤተሰቦችሽን አግኝተሽ እንኳን አሁን ለምግብ ያለሽ አመለካከት አልተቀየረም እንዴ በማለት ቢቀልድም እሷ ግን እንሄድ ምግብ እፈልጋለሁ፣ ያንተ ግብዣ ሁልጊዜም የመጀመሪያ ምርጫዬ ነው በማለት ሞገስ እንደሚመቻትና እንደ አባቷ የምትቀብጥበት መልካም ሰው በክፉ ቀኗ ያገኘችው ልክ እንደ አባቷ መልካም ሰው ነው። ስለዚህ አሁንም ሞገስን ብታገኘው በየትኛውም አጋጣሚ ከሱ ጋር ትቀብጣለች ማለት ነው። አሁን ታዲያ ወደ ግብዣው ወደፊት እያመሩ እያለ መድብል ከጧት እስከ ማታ ሲጠብቃቸው የነበሩት ኤፍራታና ማህሌትን እየተመለሱ ከመንገድ ያገኟቸዋል። እነሱም ወዴት እንደሚሄዱ ቀስ ብለው በተረጋጋ መልኩ ከተመለከቷቸው በኋላ ለመድብል በመደወል መድብልን ወደ እነሱ እንዲመጣ ያደርጉታል። ከጧት እስከ ማታ ስጠብቃቸው የነበሩ ሰዎች ኤፍራታና ማህሌት እኛ ጋር ናቸው ይሉታል። እሱም በፍጥነት አሁኑኑ መጣ በማለት ወደ እነሱ ይሄዳል። ታዲያ ሲከታተሏቸው አካሄዳቸው የነበረው ወደ ነብሩክ ነበረ። ኤፍራታ ወደዛ መሄድ ባትፈልግም ማህሌት ግን እጋብዝሻለሁ በማለት እከፍልሻለሁ፣ ገንዘብ አስብልሻለሁ በማለት ነበር ይዛት የሄደችው። ኤፍራታ ወደዛ ቤት መሄድ አልፈልግም፣ ችግር ውስጥ መግባት አልፈልግም ብላ ነበር። ማህሌት ግን ለእኔ ስትልና ለገንዘብ ያላትን አመለካከት ስለምታውቅ በገንዘብ ደልላት አታላን ነበር የሄደችው። በቦታውም እንደደረሱ መድብልና ሞገስ ሲመለከቷቸው ወደ ቤት ነበር እየሄዱ የነበረው። ለመድብል በጣም ቀለለለት ስራ። ማህሌትን እንዴት አድርገን እናግታት፣ የት እናገኛ ሲባል የነበረላ ማህሌት አሁን ደግሞ በእግሯ ወደ ቤታቸው በገዛ እግሯ መጣችላቸው ማለት ነው። እነሱም በጣም የሚገርም አጋጣሚ ነው፣ እኛ ስንፈልጋትና እንዴት አድርገን እየትንያዛት እያልን እያሰብን እያወረድን ነበር። ታዲያ አሁን እሷ ደግሞ ቀጥ ብላ ወደ ቤት ትመጣለች። ይህ ማለትማ የሆነ ነገር አለ ማለት ነው። ማህሌት ያለ አንድ ነገር ወደዚህ አትመጣም፣ የጠነሰሰችው ያሰበችው አንዳች ሴራ አለ ማለት ነው በማለት ይከታተሏቸዋል ቤት ድረስ። ታዲያ እነሱ ቤት ድረስ ይከተሏቸው መድብል አንድ ሀሳብ አመጣ። ኤፍራታን ከማህሌት መነጠል አለብኝ። ሞገስና ዳጣም እንደዛማ ማድረግ የለብህም፣ አሁን አንተ ከነጠልካ፣ ስለዚህ ማህሌት ብትጠፋ አንተ እንደነጠልካው በዚህ ሰዓት አንተ እንደደወልክና እንደጠራ ስለምጠረጥር ቀጥታ ተጠርጣሪው አንተ ትሆናለህ ቢሉትም እሱ ግን ችግር የለውም፣ እኔ እሷን ከያዝኩኝ በኋላ በቶሎ ተመልሼ እሷን አገኛታለሁ፣ እናንተ ትቀጥላላችሁ ስራችሁን በማለት በዚህ ሙድ ቀጥሏል ማለት ነው። ኤፍራታን ወዲያውኑ በመደወል ኤፍራታን አንድ ቦታ ሊያገኛት እንደሚፈልግና እሷም ደግሞ ሌላ ቦታ እንደሆነች የሆነ ቦታ እንደሆነች ነገረችው። እሱም የቀረውን ገንዘብ ልሰጥሽ ሀስቤ ነው፣ አሁን ከመጣሽ እሰጥሻለሁ፣ ለዛ ነበር የፈለኩሽ፣ ካልተመቸሽ ግን ችግር የለውም ሲላት፣ ኤፍራታም ለገንዘብ ያላት አመለካከት ገራሚ ስለሆነ ገንዘብሽን አሁን ልሰጥሽ ነው ሲላት፣ መንገዷን ቀይራ እህቷን ኩም አድርጋት ከመንገድ ላይ ተመልሳለች። ማህሌትም አልገባኝም ወዴት ልትሄጂ ነው ስትላት፣ በቃ እዚህ ድረስ አድርሽሻለሁ፣ ከዚህ በኋላ ደግሞ ቀላል ነው አንቺ መሄድ ትችያለሽ ብላታለች። ማህሌትም ላገባ ነው ብላ ስለነበረ ይገርማል፣ አሁን ላገባ ነው እያልሽ ነበር፣ የሚጀነጅን ሰውዬ ከኔም ነጥሎ በመንገድ ወሰደሽ ማለት ነው፣ ኧረ ተይ ተረጋጊ ብትላትም ከመንገዱ ላይ ኩም አድርጋት ማን እንደሆነ ንገሪኝ ብትላትም ሳትነግራት ኩም አድርጋት ተመልሳለች። ማህሌትም እንግዲህ በሞገስና በመድብል እጅ ገብታለች ማለት ነው። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ